መተው ካልፈለጋችሁ ሌላ ወንድ ጋር እንዲሄድ ካልፈለጋችሁ የሩቲና የአብርሽን ድራማ አትዩ። ትክክል አይደለም። እነሱ የሚያስተምሩት ዝሙትን ብቻ ነው። ስለዚህ ዝሙት ለመማር ደግሞ ጊዜያችሁን አታጥፉ። ብዙ መማር ያለባችሁ፣ ብዙ ማየት ያለባችሁ፣ ብዙ ማወቅ ያለባችሁ ነገሮች አሉ። አሁንም ሩቲና አብርሽን ትከታተላላችሁ ወይ ብላ እንግዲህ አውዬ አካኪ ዘራፍ ስትል ነበር ያደረችው ትላንት ማለት ነው። ያው እንደምታውቁት ሩትዬ ሁለተኛ ልጄን አርግዣለሁ በማለት አብርሃም ኤርሜላ ጋር እንዳይሄድ ለመያዝ እንግዲህ ያመጣችው ዘዴ ደግሞ ይሄ ነው። ብዙ ነገር ሞክራ አልተሳካም ሲላት እንግዲህ እሱም ልጅ አርግዣለሁ ብላ መታለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ሩትዬና አብርሽ እንግዲህ ሰሞኑን እየሰሩ ያለው ድራማ ደግሞ ቀጣይ ነው። መጀመሪያ ብዙ ነገር ተፈጥሮ ቪዲዮ ተይዞባሃል ምናምን ተብሎ ነበርና ያኔ እንግዲህ አብረን አድረና ልጅ አርግዣለሁ ምርመራ ማድረግ እንችላለን ብላ ትናንት ሩትዬም ስትናገር ነበረ። ሄርሜላም ደግሞ አንተ እኔ ላይ እየተጫወትክ ነው ብላለች። ተጣጥላው ሄዳለች ማለት ነው። ያው አብሮ እንዳደሩ ወይም ደግሞ ቪዲዮ ተይዞበታል ተብሎ እየተወራ እንደነበር አይደል እንዴ? ይቅርታ እንኳን ሳይጠይቃት ከቤተሰቦቹ አንድ ሁለት ይቅርታ ጠይቃት ከዛ ተመልሳ ሄዳ ከሱ ጋር ሸሽ ገዳሜ ስትል ነበር። ስለዚህ አብርሃም ምንም አላረገም። ራስሽ ነክብርሽ ዝቅ አድርገሽ ባለትዳር መሀል ውስጥ ገብተሽ ለማበጣበጥ እንዲወድሽ ለማስገደድ እያረግሽ የነበረው። ስለዚህ አብርሃም ከማንም ጋር ምንም ቢያደርግ ሌላውን ሩታ ጥቅር ሌላ ሴት ጋር ራሱ ሄዶ ቢያድር በአብርሃም አልፈርድም። ምክንያቱም አንቺ ነሽ አንድ ወንድ ልጅ ሴትን ወዶ ነው እንጂ መፈለግ ያለበት ሴት እንደዚህ ስትለምነው ስትማጠን አይቻላቅም። እኔ ይቅርታ አድርግልኝና ያኔም አብሮ እንዳደሩ ቪዲዮ ተይዞበታል እየተባለ ነው። ያኔም አንቺ መልሰሽ አብሮ ይሆንሹ። አሁንም ልጅ ተረገዘ ከተባለ አብሮ መሆን አይከብድሽም። ምክንያቱም መጀመሪያም የልጅ አባት ነው የፈለግሽው።